والدين يا إخوان قمته الإحسان، أن يعبد الإله كأننا نراه، أو نوقن الإيقان بأنه الله ጥበበኛ ጌታ ነው። ከእውቀቱ የሚሰወር ነገር የለም። ሁሌም ትክክልና ማይሳሳትም ጌታ ነው። ምድር ላይ ለሚፈጸመው ነገር ሁሉ በጥልቀት ያውቀዋል። ምድር ላይ የሚከናወነው ነገር ሁሉ በሱ እይታና ምልከታ ውስጥ ነው። ወላሁ ዐላ ኩል ሸይእን ሸሂድ። ምንም ነገር አይከሰትም። የዛፍ ቅጠል አይወድቅም። ጦርነት አይፈጸምም። በደል አይፈጸምም። አላህ ያየው የተመለከተው ያወቀው የጻፈው ቢሆን እንጂ ኃያልና አሸናፊ የሚፈልገውን መፈጸም የሚችል ጥበቡ የሰፋ ረሒሙን ወዱድ ባሮችን የሚወድ አዛይ ጌታ አላሁ ጀለ ፊ ዑላ። ምድር ላይ የሚከሰቱ የትኛውም ክስተት አንዳንዴ በሰውኛ ቢርቀንም በእኛ ምልከታ ቢጠናንም አላህ ግን በደንብ ያውቀዋል። ከእውቀታችን በላይ ቢመስለንም ለምን ይሄ ነገር እየሆነ አላህ ዝም አለ የሚል ብዥታ አንዳንዴ ቢሰማንም አላህ ግን ያውቀዋል። እንዲከሰት የፈቀደው እሱ ለሚያውቀው ጥበብና ጥበብ ብቻ። ነገሩ ሲረዝም ተስፋ የመቁረጥ ስሜት ውስጣችን ሊንጠን ይችላል። ሐታ ኢዘ ስተይአሰ ሩሱሉ እኛን አይደለም ነቢያቶችን አንዳንድ ይሄ ስሜት ሊነካቸው ይችላል። መታ ነስሩላህ የአላህ ድል መቼ ነው ብለውም ጥያቄ አቅርበዋል። ኢነ ነስረላሂ ቀሪብ የጌታህ ድል ቅርብ ነው በላቸው ብሎ መለሳለሁ። ምድር ላይ የምናየው የትኛውም ክስተት ከአላህ የእውቀት ውጭ አይደለም። አላህ ለሚያውቀው ጥበቡ የተፈጸመ ነው። ሊቀይራቸውም አላህ ቻይ። ቁርአን የኛ የታሪክ መነጽራችን። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ስለ ቁርአን ሲናገሩ እሱ የቀደምት ሰዎች ታሪክ አለላችሁ፣ መዓላችሁ ያለ ዳኝነትም እሱ ውስጥ ነው ያለ፣ የነገ የሚከሰተውም እሱ ውስጥ አለላችሁ ብለዋል። እስኪ ዛሬን በትናንትና መነጽር እንየው። ከክፍለ ዘመናት በፊት በተከሰቱ ክስተቶች ዛሬ ያለውን ክስተት እስኪልይ። ምእመናን አሁን ሲጨፈጨፉ እናያለን። አገሮች ሲወድቡ እንመለከታለን። ገዛ ለኛ ምሳሌያችን ነች። ከ80 ሺህ በላይ ቶን ቦምብ ወርዶባታል። ከ55 ሺህ ሰው በላይ አልፈዋል። አላህ ሸሂድ አድርገው ይቀበላቸው። በደል ለ3 ዓመት ሲፈነጭ እያየነው ነው። አላህ ያያል፣ ይሰማል። በረቀቀ ጥበቡ እያስተናገደው ለኛ ዕውቀት በገዘፈ መልኩ እየተፈጸመ ነው። እስኪ ከታሪክ እናጣቅስ፣ ምሳሌዎችን ከቁርአን እናንሳ። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ሙስሊም ላይ በተዘገበው ሐዲስ የአንድን የሙእሚን ጭፍራ ጀብድ ይተርክሉና እነዚህ ምእመናን ተውሂድ ሞትን ድል የነሳበትን ክስተት ተርከውልን አልፈዋል። ነገሩ ወዲህ ነው። ከዓመታት በፊት ከነቢዩ ዓለይሂ ሰላቱ ወሰላም መላክ በፊት አንድ ክስተት ተከሰተ። አንድ ንጉሥ ነበር በዛ ዘመን ውስጥ ሙስሊም ላይ እንደተዘገበው። ያ ንጉሥ እኔ ጌታ ነኝ አምልኩኝ ይል ነበር። ለዚህ ጌትነቱም ሽፋን የሚጠቀመው አንድ ጠንቋይ ነበረው። ይህ ጠንቋይ ድግምት ይነግረዋል፣ ድግምትም ይሰራለታል። እሱም ጌታ ነኝ ለሚለው ፉከራው እነዚህን ብልጣብልጥነት ይጠቀም ነበር። ታዲያ አንዴ ይህ ጠንቋይ አረጀበት፣ ዕውቀቱ ሊሰወር ሆነ ከሱ። ወደ ንጉሡ ላከበት። እኔ አጀሌ ደርሷል፣ ዕድሜ ቀርቧል፣ እኔ ሳልሞት የኔን ዕውቀት የሚረከብ በጣም ብስል አክቲቭ የሆነ ልጅ ላክልኝ ላስተምረዋል። ንጉሡም ከከተማይቱ አስፈልጎ አንድን ወጣት ላከለት። ልጅ እግር ነው። ይህ ታዳጊ ወጣት እዚህ ጠንቋይ የሄደ ጥንቁልናን መማር ጀመረ፣ ሲሕር መማር ጀመረ። ከሱ መማር ቀጠለ። እየሳበው መጣ ዕውቀቱ። ድንገት ከቤቱ ወጥቶ ወደ ደጋሚው ሲሄድ ሰውመዓ ራሳቸውን የአምልኮ ቤት ውስጥ የሚያስቀምጡ አንድ ራሂብ ባህታዊ ያገኘ። ከሱም ጠጋለና ዕውቀትን ሰማ።
ስለ ተውሂድ ነገረው። ማንን ነው የምትገዛለው? እኔማ የምገዛው ያንተንም የኔንም የዓለማቱን ጌታ ነው አለ። ከንጉሱ ውጭ ጌታ አለ እንዴ አለው። አዎና። ጠዋት ከሱ ተውሂድ ተምሮ ወደ ሳሂሩ ይሄድና ዕውቀትን ይቀስማል። ሲመለስም ይማራል። በዚህ መሃል ልጁ ውዝግብ ውስጥ ገባ። ግን የዚህ የባህታዊው ትምህርት ወዶታል። ስለ ተውሂድ፣ ስለ ዓለም፣ ስለ አርሕማን ነው የሚነግር። አንዴ ከትምህርት ወጥቶ ሲመለስ መንገዱን የዘጋ እንስሳ ቁሟል። ሕዝብ ማለፍ አልቻለም። ትልቅ አውሬ ቁሟል። ጠጠር አነሳና እውነትን ገለጠ። አላህ ሆይ አለ፣ የዚህ የባህታዊው መንገድ አንተ ዘንድ ከደጋሚው በላይ የተወደደ ከሆነ በዚች ጠጠር ይህን እንስሳ ግደለዋል። ጠጠሩንም ወረወረ። አላህም በእጁ ከራማን ፈጠረ። ያ እንስሳ ሞተ። ጥቅልል ብሎ ወደ ራሂቡ ተመለሰ። መጣና ማለው ለባህታዊው፣ ዛሬ እኮ እንዲህ ተከሰተ። ምን ተከሰተ? አንድ እንስሳ አግኝቼ በጠጠር መታውት ሞተ። ያኔ ኒሸኽ ምን አሉት? ልጄ ሆይ ዛሬ አንተ ከኔ በላይ ደረጃ ከፍ ብሏል። የከራማ ባለቤቱ ነህ። እንዲህ አይነት ደረጃ ተሰጥቶ ሳትፈተን አትቀርም። ፈሐሲብቱም አነማ ኸለቅናኩም አበተን ወአነኩም ኢለይና ላ ቱርጃዑን። ሙከራ አለ፣ ትፈተናለህ አሉት። ግን አሉት ልብ በሉ፣ ስትፈተን ወደ እኔ እንዳታመላክታቸው፣ ሲገርፉ ሲቆነጥጡ እገሌን ያስተማረኝ እንዳትላል። ይሄ ልጅ የአገሩን ሕዝብ ማዳን ጀመረ። አይነ ስውራኖቹም ዱዓ አድርጎ አይናቸው ሊከፍተዋል። የታመሙት ይመጣሉ፣ ያድናቸዋል። ከራማ በእጁ አላህ ፈጸመ። ታዲያ አንዴ ንጉሡ ጋር የሚቀመጥ አንድ ሚኒስትር ነበር። አይኑ በሂደት ጠፍቷል። ይሄ ልጅ እንደሚያድን ሰማና ወደ ልጁ መጣ። ወርቅ ብሩን ይዞ ፊቱ ላይ ዘረገፈውና አንተ ሰው ሆይ እዚህ ጋር የምታየው ንብረት ያንተ ነው፣ አይኔን ካዳንከኛል። ይሄ ወጣት ተውሂድ ይቀራ። አንተ ሰው ሆይ እኔ ማዳን አልችልም፣ የሚያድነው አላህ ብቻ። በአላህ እመን፣ ዱዓ ላድርግልህ፣ አላህ ያድናል። ተውሂድን ተቀበለ፣ ሸሃዳን ያዘ። ልጁ ዱዓ አደረገለት። አላህ አይኑን ከፈተ። አይኑ በርቶ ወደ ንጉሡ ሄደ። አብሮት ቁጭ አለ። ሲያየው አይኑ ተከፍቷል። ምን ነው አይን በራ እንዴ? እንዴት አለ። አይኔንማ ጌታ ያበራው አለ። ማለት እኔ ነው እንዴ አለ። አያችሁት የደረሰበት ጉሩር? እኔም ማለት ነው አለ። ላ በል ረቢ ወረቡክ ወረቡና አላህ አለ። ያንተም የኔም የሁላችንም ጌታ አላህ አለ። ተበሳጨ ንጉሡ። እሱ ነው እንደ ጌታ የሚመለከው፣ ሕዝብ የሚሰግድለት፣ ሕዝብ የሚያስገብር የታፈረ የተፈራ ንጉሥ ነው። ተበሳጨ፣ ገረፈው፣ ቀጣው። ማን እንዳዳነ ንገረኝ አለው። ዱላ ሲበዛበት ወደ ልጁ አመላከተ። ልጁ ተይዞ መጣ። ንጉሡ ሲያየው ደነገጠ። አንተ ልጅ ሆይ ሲሕር እንድትማር ድግምት ብንልክ ሕዝብ ማዳን ጀምረሃል እንዴ? የት ላይ ደረስክ አለው። እኔ አላድንም አለው። የሚያድነው የኔም ያንተም ጌታ አላህ ነው አለ። ልጁን አሰቃይ። ዱላ ሲበዛበት ማን እንዳስተማረው ተናገረ። ያ ሼኽ ከቤታቸው ተይዘው መጡ። እሱ ስለሆነ የጥፋት ምንጭ ብሎ ያመነው ተመለስ ከመንገድ አለ። ሦስቱ ካልተመለሱ ሕዝብ የንጉሡን ጌትነት ሊክድ ሆነ። ያነ ሼኽም ለመቀበል ፍቃደኛ አይደለም። ከሁለት በመጋዝ ሰነጠቃቸው። ያንን የሱን ሚኒስትር ተመለሳለሁ እምቢ አለ። ከሁለት ሰነጠቀ። ሸሂድ ሆነ። መጨረሻ ሕፃኑን ተመለሳለሁ ወጣቱ በጭራሽ ቶሎ ሊገለው አልፈለገም። ብዙ ሰው ስላዳነ እሱን በመመለስ ያጣውን የጌትነት ስልጣን መመለስ ፈልጓል። ሰራዊቱን ጠራ። እዚህ ተራራ ይዛችሁ ትቱ፣ ጫፍ ላይ እንደደረሳችሁ ተመለስ በሉት። ስለሚፈራ ከተመለሰ ይዛችሁ ተመለሱ፣ እምቢ ካለ ጣሉታል። ተራራ ላይ ይዘውት ወጡ። ተራራው ጫፍ እንደደረሰ አንድ ዱዓ አረገ። አላሁመ ክፊኒሂም ቢማ ሸእት፣ አላህ ሆይ በምትፈልገው ብቃኛል። ተራራው ተንቀጠቀጠ። ሁሉም ወድቀው ሞቱ። ይሄ ሕፃን ልጅ ተመለሰ። ይወጣል ወደ ቤቱም ማለትም ወደ ንጉሡ መጣ። የተውሂድ ዓላማ አንግቧል። ማስተላለፍ ማስረጽ የፈለገው ነገር አለ።
ምን ሆነ ሰራዊቱ አሉ። አላህ በቃኛል። እንግዳማ ሌላ ሰራዊት ያዘና በመርከቡ ሰዱታል። ወንዙ መሃል ስትደርሱ ተመለስ በሉት፣ እምቢ ካለ ጣሉታል። ወንዙ መሃል ላይ ሲደርስ ተመለስ አሉት። ዱዓ አደረገ፣ አላህ ወይ በምትፈልገው እነዚህ ሰዎች ብቃኛል። እነሱ ሰጠሙ፣ እሱ ተመለሰ። ወደ ንጉሡ ቤተ መንግሥት መጣ። ስማ ንጉሥ ሆይ ልትገለኝ አትችልም። ታዲያ እንዴት ነው ልገል የምችለው? መንገዱ አንድ ብቻ፣ እሱ መንገድ ንገረኝ፣ ሕዝብ ሰብስባ እኔ የቴምር ዛፍ ላይ ስቀለኝ፣ ከዛም በእኔ ቀስት አውጣና በልጁ ጌታ አላህ ስም ብለህ ወርውረው ቀስቱና። ንጉሡ የተፈጠረበትን ሰዓት ለማጥፋት ቀላል መንገድ እንደሆነ አሰበ። ሕዝብን ሰበሰበ፣ የቴምር ዛፍ ላይ ሰቀለው። ቀስቱን አወጣና ቢስሚላህ ወረቢል ጉላም፣ በአላህ ስም በልጁ ጌታ ብሎ ወረወረ። ጌታ ማን ሆነው? አላሁ ጀለ ፊዑላ። ቀስቷን ወረወራት፣ ልጁን መታው፣ ልጁ ተሰዋ። ንጉሡ ሸሩን ደፈንኩት ብሎ ወደ ቤቱ ሲመለስ ሕዝቡ ለካ ይህን ድምፅ ሰምተዋል። አመና ቢረቢል ጉላም፣ በልጁ ጌታ በአላህ እምነናል። ንጉሡ ነበር ጌታም ይመስለናል። ለካ ንጉሡም እስቲጋሳም ያደረገው ሌላ ጌታ ነው የሚማሰነው። ቤተ መንግሥት የሱ ሰዎች መጡ። ንጉሥ ሆይ የፈራኸው ሆነ አሉት። ምንድነው የምትሉኝ? ሕዝቡ እኮ አመነ። ተመለሱ አላቸው። ሕዝቡን ሊመለሱ ፈቃደኛ አይደለም። ጉድጓድን አስቆፈረ። ኡኽዱድ ይለዋል አላህ። ጉድጓዶች ተቆፈሩ፣ ሳተሞሉ ጉድጓዶች። ንጉሡና ጀነራሎቹ ሳቱ ጥቅ ጉጭ አሉ። ምእመናን ተጠሩ፣ እምቢ ያለን ሳት ውስጥ ይጨምሩታል። ከባድ የሆነ ቅጣት። አሁን የምናየው ክስተት እዛ የገዘፉ ክስተቶች በታሪክ ተከስተዋል። ዛሬም በነገ መነጽር ማየት አለብን። ምእመናንን ሳት ውስጥ ጨመሯቸው። አንዳንዶቹ ከተውሂዳቸው የተነሳ ይላሉ ሙፈሲሮቹ፣ ወታደሮቹ ሳይገፏቸው ለተውሂድ ብለው ሳት ውስጥ ገብተዋል፣ አንመለስም ብለው። መጨረሻ ግን አንድ ክስተት ተከሰተ። አንዲት እናት መጣች፣ ምታጠባው ልጅ አላት። ሳቱ ለመግባት ዳዳች፣ ልጇን ይዛ ወደ ኋላ ስትል ጡት የሚጠባውን ልጅ አላህ አናገረው። እናቴ ሆይ እውነት ላይ ነሽ ጽኝ አላት። ከነ ልጇ ሳት ውስጥ ገባች። ክስተቱ እንዲተቋጭ አላህ በገደሉት ሰዎች ላይ ምን እንደፈጸም አልተረከም። ከዓመታት በኋላ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ነቢዩ ነው ሲላኩ መካ ላይ የነበረውን ስቃይ ሊያስታግስላቸው በደልን ሊያጽናናቸው ይሄን ታሪክ ቁርአን አድርጎ ዘከረው። በትልቅ ነገር ምሎ ከፈተው። ወሰማ ዛቲል ቡሩጅ አለ። በሰማይ ምላለው የተለያዩ መወጣጫ ፕላኔት መሰላሎች ባዘች ሰማይ። ወልየውሚል መውዑድ በተቀጠረው ቀን ምላለው በየውመል ቂያማ። ወሻሂድን ወመሽሁድ በመስካሪና በተመስካሪ ምላለው። ከዛም ቁጣውን ገለጸ አላህ። ቁቲለ አስሓቡል ኡኽዱድ፣ እነዛ ጉድጓዱን የቆፈሩት ሰዎች አላህ ዘንድ ተረገመዋል። አናር ዛቲል ወቁድ፣ የተቀጣጠለችው እሳት ባለቤት የሆኑትን። ኢዝ ሁም ዓለይሃ ቁዑድ፣ እነሱም በሳቷ ዙሪያ ሆነው የምእመናንን ስቃይ በተመለከቱ ጊዜ አላህ ዘንድ ተረገመዋል። ወሁም ዓላ ማ የፍዓሉነ ቢልሙእሚኒነ ሽሁድ ወማ ነቀሙ ሚንሁም ኢላ ዩእሚኑ ቢላሂል ዐዚዚል ሐሚድ። እነዛ እኮ የተቃጠሉት ምእመናን በአሸናፊው አላህ በምስጉኑ ማመናቸው እንጂ ሌላን ነገር እኮ አልጠሉባቸው። አላህ ማን ነው? አለዚ ለሁ ሙልኩ ሰማዋት ወልአርድ፣ የሰማይም የምድርም ባለቤት የሆነው። ወላህ ያንተ ጌታ አላህ ዓላ ኩል ሸይእን ሸሂድ፣ የተከሰተውን ሁሉም ክስተት በቅርበት የሚከታተል ነው ያንተ ጌታ። ታሪኩን አላህ እዚህ ጋር ዘከረው። እነዛ ምእመናንን ያሰቃዩትን ከባድ ዛቻ ቀረበባቸው ካልተመለሱ። እነዛን የተቃጠሉ ምእመናኖችን ጀነት እንደተዘጋጀላቸው ዛሊከ ሁወል ፈውዙል ከቢር፣ ትልቅ የሆነ ስኬት እንደተቆናጠጡ አላህ ዘከረ። ምድር ላይ የምታዩት የትኛውም ክስተት በምእመናን ላይ የሚደርስ የበረታ ዱላ በአላህ እይታ ውስጥ አላህ ለሚያውቀው ጥበብ እንዲፈጸም እያደረገው። ምድር ላይ የተከሰተ ያለውን መረዳት አንችልም፣ አይደለም የአላህን ጥበብ። በእርግጥ የሁዶቹ ሩህ እንኳን ከየት እንደተሰራች ማወቅ ፈልገው ለነቢዩ ልከዋል።
الله باچر ملس زغاو قل الروح من امر ربي يروح ጉዳይ የአላህ ነው وما اوتيتم من العلم الا قليلا ከውቀት ትንሽ እንጂ አልተሰጣችሁ አትፈላሰፉ የሩቅ ሚስጥር ሩቅ ነው አትደርሱበትም ማለት ምድር ላይ የሚከሰት ክስተት ስናይ ሙእሚን የአላህ ጥበብ ከዚህ ጀርባ እንዳለ ያውቃል የተከሰተው ክስተት ከጥልቅ ጥበቡ እንደመነጨ ያውቃል ወይ ምእመናንን ሊኮተኩት ፈልጓል ጽናትን ለዓለም በእስልምና ላይ ያስተምር ፈልጓል ወይም ሸሂዶችን ወደሱ መውሰድ ፈልጓል ليتخذ منكم شهداء ሸሂዶችን ወደ ገነቱ መውሰድ ፈልጎ ይሆናል አላም እንደ ኡማ አጥፍተናል እንማር ዘንድ ዱላው ተልቆብናል ጥበቡ ብዙ ነው ሙእሚን ይህን ክስተት ሲያይ መሰል ነገሮችን ሲያይ የአላህን ጥበብ ይረዳል አላህን አያማርም አላህ አቅቶት አይደለም እነሱን አይደለም እነዛን ጉድጓድ የቆፈሩትን አይደለም ጠንካራ ሰራዊት የነበረውን ፊርዓውንን ስርዓት ያሳዘ ጌታ ነው هل أتاك إلى لزوايا يزو هل أتاك حديث الجنود فرعون وثمود የፊርዓውን እና የሰሙድ ታሪክ አልመጣለ እንዴት እንደተቀጣጣናቸው ጌታ ኃያል ነው إن بطش ربك لشديد የጌታ ኃያዝ ይበረታ ለሚያቀው ጥበብ ነገራቶቹ እንዲፈሱ ያደርጋል ሙእሚን በቻለው ልክ ይረዳል ያልተረዳውን ለጥበበኛው ጌታ ይተዋል እሱ በፈጠረው ምድር ላይ ተራ ነገር አይፈጸም ለዛ ነው ቀደምቶቹ ደጋግ ሷሊሆቹ በራሳቸው በኡማው ላይ ችግር ሲመጣ አንድን ቃል ይላል ማሊኩን ንጉሱ ይላል የንጉሶች ንጉስ የተሰረፉ في املاكه በፈጠረው ፍጥረት ላይ የራሱን እርምጃ የራሱን ስርዓት የራሱን ጥበብ የራሱን ዕውቀት ይዘረጋል لا يفعل شيئا عبثا ምድር ላይ ተራ የሚፈጸም ነገር የለም ሁሉን ያቃታል والارض ارضه ምድር የሱነን ونحن عبيده እኛ ባሮቹ ነን فليفعل بنا ما يشاء በእኛ ላይ የፈለገውን ይፈጽም وإنا إن شاء الله صابرون እኛም ታጋሽ ነን ይላል ክስተት ስታይ ከውቀትህ ሊገዝፍ ይችላል አንዳንዴ ለምን ሆነ ልትል ትችላል እንዴት ይሄ ሊለወጥ ይችላል ብለ ውስጥ ሊጠረጥር ይችላል ግን ወደ አላህ መልሰው ጥበቡ ያለ እሱ ጋር መቀየር ሲፈልግ የገዛን ክስተት በ12 ቀን እስራኤል ኢራን ጦርነት ገልበጥ አርጎ አሳይቷል ይችላል ለሚፈልገው ጥበብ ግን ሊያቆየው ይችላል በገባህ ልክ ብቻ ተረዳው ያልገባ አላህ ተው እንኳን የአላህ ጥበብ ምድር ላይ ሆነ ያለው የፖለቲካ ቁማር እንኳን አይገባ ገብቷቸዋል የሰሞኑ የ12 ቀን ጉዞ እስራኤል ኢራንን አጠቃት ኢራን በእስራኤል መለሰች አሜሪካ ኢራን ላይ አዘነበች ኢራን ኳታር ላይ የሚገኘውን የአሜሪካን ጦር ቤዝ መታች ይልዝ ነው እንደተመታም ትራምፕ ቀድማችሁ ስለነገራችሁም ብሎ ኢራንን አመሰገነ ኢራንም ወደ ኳታር ስለተኮሰች ኳታርን ይቅርታ ጠየቀች እስራኤልም ኳታር ለሰላሙ መደራደር እጅ ስለነበራት አመሰገነች ኳታር ደግሞ ኢራንንም አመሰገነች ገብቷችኋል ውስብስብ ነው አይደል የፖለቲካን ቁማር እንኳን መረዳታች እንኳን የአርራህማንን ጥልቅ ጥበብ የሰረገው ዕውቀት የፍጥረት ዓለሙ ንጉስ ካልነበርንበት ያስገኘን هو مبدئ المعيد ነው የሚለው እዚህ ሱራ ላይ የነገራቶች ፈጣሪ እሱ ካልነበረበት مبدئ المعيد የሚመልሰው እሱ የፈጠረን እሱ ነው ሞተን ይመልሰናል እኔ ጓዛል ነገ አዲስ ቀን ያመጣል ይመልሰዋል ፈጠሮች ይደርቃሉ ክረምት ላይ እንደገና ይቀሰቅሳቸዋል ዕውቀቱ የረቀቀ ጥበቡ የገዘፈ በሁሉም ነገር ቻይ አላሁ ጀለ ፊዑላ ሙእሚን ክስተት ሲያይ ያምናል እንቅልፍ ያጣን ያማል ያ ረብ ለምን የሆነ እኮ እንላለን ግን ደግሞ በረቀቀ ዕውቀቱ ስር በጥልቅ እይታው ስር እንዳለ ደግሞ እናመን ወይ አጉድለን እየቆነጠጠን ነው አሊያም ሊያበረታል ሊያጠነክረን ነው ሊያንጸል ሊቀሰቅሰን አስቧል እሱ የሩቅ ምስጢር አዋቂ በድግድግ ጨለማ ውስጥ ጥቁሯን ጩጫን ስትራመድ የሚያይ ወላሁ የራ
دبيب النملة في ليلة الظلمة دك بعد ጨለማ ውስጥ በወንዝ ጥቁር ድንጋይ የምትራመድን ጩጫን እማይ الرحمن ክስተት ስናይ ከውቀታችን በላይ የፖለቲካው መወሳሰብ የነገራቶቹ አካሄድ አይገባንም ይበገባል ልክ እንተነትናለን ያልገባንን ለአርራህማን እንሰጣለን ዱዓ እናረጋለን ጌታዬ በጥልቅ ዕውቀት የታየ መሆኑን እናምናለን ሰሃቦችም የወሰዱት ይሄን ነው ቢላል ሲገረፍ ከባብ ጎዳና ላይ ሲረገጥ ይሄን ታሪክ መዘዘላችሁ አይዟችሁ ከናንተ በፊት የነበሩ ትውልዶች ጉድጓድ ተቆፍሮ ሰዓት ውስጥ ተጨምረው እኔ ያየሁት ነበር ክስተቱ እናንተን የሚመለከታችሁ ማድረግ እንጂ ውጤት የኔ ነው የነዛን ሰዎችን ታሪክ አላህ እንዴት ተቋጨ አልተናገረም ምን አደረጋቸው ባለስልጣኖችን አጠፋቸው አልተናገረም ዓላማው እነሱን ማጥፋት አይደለም ተውሂድ ያኔ ሰርጿል ተውሂድ ከሞት በላይ አሸንፎ ከፍ ብሏል ይሄን ነው ለሰሃቦች አስተማራቸው ጽኑ መንገዱ ላይ ተገኙ የረቀቀውን ጥበብ ለኔ ተውታላችሁ አንድ ክስተት ስናይ በአላህ ጥልቅ ዕውቀት ውስጥ እንዳለን ነው አላህ ሚሳነው እንደሌለነመን ያኔ ቀልባችን ይረጋጋል ለጥበቡ እጅ እንሰጣለን አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه ود مؤمنان ዓለም ላይ የሚከሰቱት ክስተቶች ሁሉ በአላህ ዕውቀትና ችሎታ ስር ናቸው የሚሳነው የለም አላህ በውቅ ጥበቡ ስር ነው ያለ መቀየር ሲፈልገው እጽበት ለአላህ ይዘቀዋል ኩን ፈየኩን ኩን ይለዋል ይሆናል እስኪ በቁርአን መነጽር ገዛን እንመልከት ልክ ከዓመታት ከሺህ ዓመታት በፊት ተመሳሳይ ክስተት ፈለስጢን ላይ ተከስቷል ቡኽቱን ነሶር የሚባል አንድ ንጉስ ገብቶ ከተማዋን አውድሟት ነበር ከሺህ ዓመታት በፊት ታዲያ ከተማዋ ወድማ ከነቢዩላህ ሱለይማን በኋላ የተላከ አንድ ነቢይ ነበር ዑዘይር የሚባል ይሄ ወጣት ወደ እርሻው ምግቡን ይዞ መጠጡን ይዞ ሲያልፍ አያት ከተማዋ ወድማለች ጣራዎቿ ፈርሰዋል ቤቶቹ ፈርሰዋል ምድረ በዳ ሆኗል ከዛም ተገረመና የአላህን ችሎታ እንዲህ ብሎ ጠየቀ አንድና يحيي هذه الله بعد موتها እቺ ከተማ እንዲህ ከወደመች በኋላ አላህ እንዴት ነው ሕያው የሚያረጋታል ጥያቄ አቀረበ አላህ 100 ዓመት ለህልፈተ ሞት አበቃ ከዛም ቀሰቀሰ ምን ያህል ቆየሃል ቀና ሲል ፀሐይዋ ወደ አሱር ደርሳለች ዙር ላይ ነው የተኛው يوم أو بعض يومان አንድ ቀን ወይም ግማሽ አለ بل لبثت 100 عام 100 ዓመት ተኝተሃል አለው አላህ እስኪ ምግብህን ተመልከታል ለም የተሰና አልተበላሸም ሊበላ ብሎ ገደም ብሎ ቂጣውን በወይን ውሃ አርሶት ነበር ምግቡ ሳይው አልተበላሸም መጠጡም አልተበላሸም ታዲያ 100 ዓመት ቆየዋል አዎ እስኪ ወደ አህያ ተመልከታል አህያውን ሲያየው ቆዳው ረግፎ ስጋው ፈርሶ አጥንታል ወደ አህያ ተመልከት ፈንዙር كيف ننشزها አጥንቱን አንዱን ባንዱ ረትበን እንዴት እንደምናቆመው ይያል ثم نكسوها لحما ከዛም ስጋ እንዴት እንደምናለብሰው ተመልከት ዑዘይርም ይህን ሲመለከት አህያው ቆሞ አየው አህያው ጮኸ ከተማዋም ተቀይራ ነበር አላህ ሚሳነው የለም ሚለውን ታሪክ እዚህ ቁርአን ላይ እንድናገኝ ይፈልጋል ታሪኩ እንዲህ ነው አው ከለዚ መረ على قرية ወይም ደግሞ ያግለሰባል በከተማዋ እንዳለፈ وهي خاوية على عروشها አራዎቹ የፈረሱባት ህንጻዎቹ የተናዱ መንገዶቹ ሁሉ የፈራረሱ ከዛም በአግርሞት ተጠየቀ አና فقال أن يحيي هذه الله بعد موتها አሁን ይችን ሀገር ስናይ ገዛን አላህ እንዴት ነው ህይወት እንዳድስ ቢዘራባት ፍትህ ሰፍኖ ሙእሚኑ ቀና ብሎ ወደ ድሮ ግርማዋ ተመለሰን ይሆን የበዳዩ እጅ ነገ ይሰበር ይሆን የሙእሚን ጥያቄ አለው ከዚህ ታሪክ ተመለሱ አላህ ሚሳነው የለው
فلما تبين له عزيرم كستتون አይቶ ነገሩ ሲገለጥለት قال أعلم أن الله على كل شيء قدير الله በምንም ነገር ሚሳነው የለም እንደማይሳነው ማቃለዋል الله ሚሳነው የለው እንዳትጠራጠር ሚከሰተው ሁሉ በጥልቅ ጥበቡ የሚያልፍ የሚፈጸመው ሁሉ አላህ በሚያቀው ሩቅ ሚስጥሩ የሚተገበር ሁሉም ነገር ሊቀይር አላህ ቻይ ለዛ ነው ሱረቱል ቡሩጅ ላይ አላህ ማን ነው الذي له ملك السماوات والارض የሰማይም የምድርም ስልጣን በእጁ ይሁን ንግስና ይሁን والله على كل شيء شهيد አላህም በሁሉ ነገር ታዳሚና ምስክር ነው ከውቀቱ የሚያመልጥ የለም የአላህ ካሜራ ጥልቅ ነው ውቀቱ የሰፋ ነው ነገራቶች ሳይከሰቱ 50 ሺህ ዓመት በፊት የጻፈው ክስተት ነው እየኖረ ያለ ከዚህ ታሪክ የምንማረው አንደኛ የአላህን ጥልቅ ጥበብ አሸናፊነት ሁሉን ቻይ መሆኑን እዚህ ታሪክ እንማራለን ነገራቶች ሲከሰቱ በጥበብ አይን አይተን ማናቀው ለአላህ አላህ ወይ አንተ ቻይነ ሚከሰተውን አንተ ታቃለህ እንደምትለውጠው ምናምናለን በመንችለው አስተዋጽኦ እናረጋለን ከኛ በራቀ ነገር ዱዓ እናረጋለን በሶብር ትግስቱ እንጠቀምበታለን ለኛ ሀገር ስበን አስተምሮትን እንወስድበታለን ሌላ የሚገርማችሁ እዚሁ ታሪክ ውስጥ አላህ አንድ ቃል ይናገራል إن الذين فتنوا المؤمنين والمؤمنات نزع مؤمنان يفتنوا يسقايوا ساتوستن يጨመሩት ልብ በል ثم لم يتوبوا ከዛም ያልተመለሱት ይመለሱ ይመራቸዋል ማለት ነው ሐሰን አልበስሪ እንዲላሉ ተመልከት ያዛኙን ጌታ ዝነት ወልዮቹን ደጋግባሮቹን ሳት ላይ የጨመሩትን እንኳን ለምህረት ይጠራቸው እዝነቱ እንዴት ጥግ ድረስ የተዘረጋ ችሮታው እንዴት ሰፊ ነው ለዛ ነው ሱረቱል ቡሩጅ ላይ وهو الغفور الودود መሐሪ እሱ ነው ወዱድ ባሮችን የሚያፈቅር ነው ባሮችን በመቅጣት ያመን ሙእሚኖችን እንኳን የቀጡም ቢሆኑ ከተመለሱ ይመልሳቸው ነኻሊድ ኢብኑ الوليد ኡሁድ ጦርነት ላይ ብዙ ምእመናን ለመገደል እኮ መልሴ ነበር ሲመለስ ግን ሲቶብት ግን በታሪክ የሌለን ግርማ ሰጥተው ሰይፉላሂል መስሉል የተሳለው የአላህ ሰይፍ ተባለ በህይወታችን ጥፋት ሊኖረን ይችላል ልናጎር ልንቀንስ እንችላለን ለአላህ ወንጀል አይገዝፍበትም ማህርታው ሰፊ ነው የኛ ትንሽ ወንጀል ከሰፊው ውቅያኖስ ምህረቱ ጋር አይወዳደርም ወደ አላህ እንመለስ ዘንድ ጥጉና ሳየ አንተ የሰራህ ወንጀል ትንሽ ነው ምእመናንን ጉድጓድ ቆፍረው ያቃጠሉትን ለመራቸው ዝግጁ ነኝ አላህ إن الذين فتنوا المؤمنين والمؤمنات ثم لم يتوبوا ከዛም ያልተመለሱትን ነው የሚቀጣል ከተመለስክ ጌታህ ሊመረዝ ዝግጁ ነው አላህ አዛኝ ባሮቹን አፍቃሪ እንዲመለሱ የሚጥር እድል የሚሰጣቸው ጌታ አላህ የመጨረሻው አስተምሮታችን አላህ ክስተትን በደልን ለተወሰነ ጊዜ ያቆየዋል ሲወስን ግን አያያዙ ጥብቅ ነው ነቢዩና መሐመድ ዓለይሂ ሰላቱ ወሰላም كما في متفق عليه من حديث أبي موسى الأشعري باستلالفوت لمن إلان إن الله عز وجل يتلاقوا هيالو الله أكو ليملي للظالم بدلنيان يهون جزيا قويوا يملس يهون يتوبت يهون مؤمنون تنمتنش ندفتن الدليل ستوال حتى إذا أخذ والسنوغن سيزو لم يفلت كجوامل ثوث إن بطش ربك لشديد أيازو تبقى كزام النبي أسكتلو هنا أنكز كرو وكذلك لك اندزيو أخذ ربك يجيت عياز إذا أخذ القرى وهي ظالمة كتمايتم بداي هنا يازات كذي إن أخذه عليم شديد أسمى منا تبكنو سيز ما هزن دميشل تنش عصايتونا لبدلين نقراتوچو لكيرون دميشل بكسفت ملكتو ستونا شاي الشنافي تببنيا ما يساسات هيال أزاني أفكاري جيتا الله جل في علا يا من تحبون النبي محمد صلوا عليه وسلموا طول المدى
فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم ألف بين قلوبنا ووحد صفوفنا. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته، ولا هما إلا فرجته، ولا دينا إلا قضيته، ولا غائبا إلا رددته، ولا مريضا إلا شفيته، ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين. ألا